ገላትያ መጽሐፍ ምዕራፍ አንድን ዛሬ አራተኛ ሴሽናችን ነው። ምዕራፉን ዛሬ እንጨርሳለን። ስንጀምር ሜቢ ኮንሰርኑን የምታስታውሱ ከሆነ የገላትያ መጽሐፍ ስድስቱም ምዕራፍ ስንጀምር አንደኛውና ሁለተኛው ምዕራፍ ላይ ጳውሎስ አትሊስት በአጠቃላይ ስለ ራሱ ስልጣን ስለ አፖስትልሺፑን ከየት እንደተረከበ ከዛ ያገኘው ወንጌል ዴፊኒሽን ወይም የተቀበለው ስነ መለኮት ሰው ሰራሽ አለመሆኑን ለማሳመን በዛም ኡልቲሜትሊ ወንጌሉ ከክርስቶስ ዘንድ ከእግዚአብሔር ዘንድ እንደተሰጠው ይናገራል ብለን ነበር የጀመርነው። ከዛ አርጊውመንቱ ገላትያ ቤተክርስቲያን ላይ ያለው ኮንሰርኑ ወይም ገላትያ መጽሐፍ እንዲጻፍ ያደረገው ምክንያት ሰዎች በገላትያ ከኢየሩሳሌም መጣን የሚሉ ሰዎች ከያዕቆብ ቤተክርስቲያን ወይም ኢየሩሳሌም ካለች ቤተክርስቲያን መጣን የሚሉ ሰዎች መጥተው በአይሁድ ባህል ግዝረት በአይሁድ ስርዓት ግዝረት እና የኦሪት ሕግጋትን መጠበቅ ሲደመር በክርስቶስ ኢየሱስ ማመን ለድነት አስፈላጊ ነው። ስለዚህ ግዝረትና የኦሪት ሕግን መጠበቅ ቀናትን መጠበቅ ለድነት አስፈላጊ ነው። ስለዚህ ሰዎች ከአሕዛብ ሃይማኖት ከአሕዛብ ሕዝብ መጥቶ በክርስቶስ ኢየሱስ አምኖ ሲድን ወደዚህ ወደ ጁዳይዝም መቀላቀል መቻል አለበት ኢን አዲሽን ቱ ክርስቲያኒቲ የሚል አይነት አስተምሮች እንደነበር እንረዳለን። የገላትያ ቤተክርስቲያንም ያንን ፐርሲው ያደረገች እንደነበረ ጳውሎስ ይናገራል። ስለዚህ ቁጥር 6 ላይ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ብሎ ያሳስባል። የተለየ ወንጌል የሚለውንም ዲፋይን እያደረገ ይመጣል። የተለየ ወንጌል ጳውሎስ ሲል የአይሁድ ሕግጋትን ማለትም የኦሪት ሕግ የሚባሉትን መጠበቅ ከዛ ግዝረት ቀናትን ማክበር መዘርዘር እንችላለን። ይህንን በክርስቶስ ላይ ጨምረን ለመጠበቅ ከሞከረን ያ የተለየ ወንጌል ነው። ቀጥሎ ደግሞ ያ ወንጌል ደግሞ አይደለም ጳውሎስ እያለም ይናገራል። ስለዚህ የጳውሎስ ኮንሰርን እዚህ ውስጥ ያው አንድ ሐሰተኛ ይመጣና ብዙ ነገሮችን ነው የሚያበላሸው። ለምሳሌ ወንጌሉ በክርስቶስ ኢየሱስ በማመን ብቻ ነው ብሎ የሚለውን ወንጌል ለማበላሸት ካስፈለገ አይ በክርስቶስ ኢየሱስ በማመን ሲደመር ግዝረት ሲደመር ኦሪት ሕግ ብሎ አይተውም። እሱ ቲዮሎጂካል አርጊውመንት ይሆናል። የሆነ ቲዮሎጂ አንድ ሰው አመጣ፣ ሌላ ቲዮሎጂ ማምጣት ነው። ግን ሰው አንዳንዴ ሳብትል ሲሆን ሰውየውንም ያበላሻል። ለምሳሌ እንዴት ነው ወንጌሉን ብቻ ሳይሆን ጳውሎስም ሐዋርያ አይደለም ካልን ጳውሎስ የሚናገረው ነገር ክሬዲቢሊቲ ያጣል። ኦቶሪቲ የለውም፣ ስልጣን የለውም። እሱ እንደ በጎ ሐዋርያት አይደለም፣ ከሰው ነው የተማረው። ብዙ ነገር ስለ ጳውሎስ ማለት እንችላለን። ያንን እያለን ከሄድን ጳውሎስ ምንም ትክክለኛ ነገር ቢያወራም እንኳ የጳውሎስ ወንጌል ተቀባይነት ያጣል ነው አዘይን። ስለዚህ ወደ ገላትያ የመጡ የጳውሎስ ኦፖነንት የሆኑ ሰዎች ወንጌሉን ወደ ቲዮሎጂ ኦር ኮምፒቲሽን ሳይሆን ወንጌል በክርስቶስ ኢየሱስ በማመን ብቻ የሚገኝ ጽድቅ ላይ የሚመሰረት ነው የሚለውን አርጊውመንት አይ እንደዛ አይደለም፣ በክርስቶስ ኢየሱስ በማመን ሲደመር ግዝረት ሲደመር የኦሪት ሕግን መጠበቅ ነው። እሱን ለማለት ጳውሎስ ሐዋርያ አይደለም። ጳውሎስ ሰዎችን ለማስደሰት ይታገላል። በዛም ግብዝ ነው። ለሰዎች ነው ቴዎሎጂ ሜክ እያደረገ ያለው፣ አሕዛብን ለማስደሰት ነው። ጳውሎስ ሐዋርያ አይደለም፣ ወንጌሉን ጳውሎስ ከሰው ነው የተማረው የሚሉ አይነት አርጊውመንቶችን ይደረድራሉ። ያም የሰው ባህሪ ነው። አንድ ሰው ሰዎችን ኳሊፋይድ አይደለም ለማለት የሚያመጣው አርጊውመንት ማለት ነው። ግን ጳውሎስ ስለ ራሱም ሲናገር ኡልቲሜትሊ ቴሲስ ስቴትመንት ብለን ማስቀመጥ የምንችለው ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። የሰበኩላችሁ ወንጌል ሰው ሰራሽ አይደለም። ይህንን ለማሳመን ነው ጳውሎስ እየሄደ ያለው ምዕራፍ 1 እና 2 ላይ። እሱን ለማሳመን አንደኛው ኦቶሪቲውን ያሳያል። እሱን ነው እያየን ያለ ነው። ባለፈው ሳምንት ከ11 እስከ 24 ድረስ ምዕራፍ 1 ላይ ባሉ ቁጥሮች ላይ በሶስት መክፈል እንችላለን ብለናል። ቁጥር 11 እና 12ን እንደ ርዕስ ማስቀመጥ እንችላለን። ምን ይላል እሱ? ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት። ይህ እንደ ቴሲስ ስቴትመንት መያዝ እንችላለን። ከዛ አንደኛው ቀድሞ ምን አይነት ህይወት ጳውሎስ እንደነበረው ወደ ኢየሱስ ክርስቶስ ከመምጣቱ በፊት ምን አይነት ህይወት እንደነበረው ያወራል። ከዛ ቀጥሎ በመንገድ ላይ በደማስቆ መንገድ ላይ ምን እንዳጋጠመው የእግዚአብሔር ጸጋ እንዴት በሱ ህይወት ላይ እንደበዛለትና እግዚአብሔር ለአገልግሎት
እንዴት እንደሾመ ይናገራል። በሶስተኛ ደረጃ ግን ከአገልግሎቱ በኋላ ከይሁዳ ቤተክርስቲያን ጋር ምንም አይነት ግንኙነት እንዳልነበረው ይናገርና በዛም ምክንያት አንደኛው የቀድሞ ሕይወቴን እዩ፣ ሁለተኛ በኮንቨርዥን ስለወጥ በደማስቆ መንገድ ላይ የተፈጠረውን ታሪክ ወቁ፣ ሶስተኛው ደግሞ ከአይሁድ ሃይማኖት በአይሁድ ካለችዋ ቤተክርስቲያን ጋር ምንም አይነት ግንኙነት እንደሌለ ተመልከቱ። በዚህም ውስጥ የኔ ወንጌል አንድ ከሰው የተማርኩት አይደለም፣ ሰው የሰጠኝ አይደለም። ሰው ሲል እንኳን ይሄ ኖርማል ሌይማን ይቅርና ሐዋርያቱም አይደሉም፣ የበጎ ሐዋርያት የሚባሉትም አይደሉም ወንጌልን ያስተማሩት፣ ከነሱ ጋር ምንም ግንኙነት የለኝም ነው። ያንንም ዛሬ እናያለን ከቁጥር 18 ጀምሮ። ስለዚህ ጳውሎስ ስልጣኑ ወንጌሉን የሰበከውን ወንጌል ኦልሬዲ የሰበከውን ወንጌል ከሰው አልተቀበለም ከእግዚአብሔር እንጂ። ቁጥር 18 ቁጥር 17 ጀምሮ ላምጡ። ከኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልመጣውም፣ ነገር ግን ወዲያው ወደ አረብ ሀገር ሄዱ፣ በኋላም ወደ ደማስቆ ተመለሱ። ከዚያም ቁጥር 18 ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣው፣ ከእርሱም ጋር 15 ቀን ተቀመጡ ይላል። እዚህ ጋር ከሐዋርያት ሥራ ምዕራፍ 9 ጋር ካለው ሂስትሪ አንጻር እዚህ ጋር የተጨመረ ነገር ያለ ይመስላል። አዎ ሉቃስ አድሬስ ያላረገው ታሪክ አለ። የጳውሎስን ታሪክ እንዲሁ ሰማራይዝ ባረግ ሳውል ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሲገደል ነው የመጀመሪያ የምናውቀው። ከዛ ምዕራፍ 8 ምዕራፍ 9 ላይ ደግሞ ደብዳቤ ከኢየሩሳሌም ይዞ ደማስቆ ያሉ ክርስቲያኖችን ይዞ ለማሳሰር አንዳንዶችን ለማስገደል እና የኢየሱስ ክርስቶስ ወንጌልን ኢየሱስ ክርስቶስ ቤተክርስቲያንን ለማጥፋት የሚታገል ሰው ነው። ይህ ሰው ወደ ደማስቆ ይሄዳል። በደማስቆ መንገድ ላይ ሳለ ኢየሱስ ክርስቶስ ያገኘዋል። ያንንም ሐዋርያት ሥራ ምዕራፍ 9 ላይ ባለፈው ሳምንት አንብበን ነበር። ስለዚህ ሐዋርያት ሥራ ምዕራፍ 9 ወደ ደማስቆ መንገድ ላይ ካጋጠመው ክስተት በኋላ ወደ ደማስቆ ከተማ እንዲገባ ኢየሱስ ክርስቶስ ያዘዋል። በዛም ሐናንያ ጋር ይገናኝና ይጠመቃል። ፉል የሆነ ኖሌጅ ፉል የሆነ የክርስትና እውቀትም በደማስቆ ከተፈጠረው ኢንሲደንት ያገኛል። ስለዚህ ተጠመቀ በሐናንያ ደማስቆ ከተማ ላይ። ከዛ በኋላ ታሪኩ ወደኋላ ወደ ኢየሩሳሌም ተመለሰ ይላል ከትንሽ ጊዜ በኋላ። በእርግጥ ደማስቆ ከተጠመቀና ካረፈ በኋላ እዛው ወንጌልን መስበክ ነው የጀመረው ጳውሎስ። ሐዋርያት ሥራ ምዕራፍ 9 ላይ የሚያወራው እንደዛ ነው። ሳውል በደማስቆ ከነበሩት ደቀ መዛሙርት ጋር አያሌ ቀን ተቀመጠ። ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በምኩራቦች መስበክ ጀመረ። የሰሙት ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አለ። ስለዚህ ጳውሎስ በደማስቆ ወዲያው ቃሉ እንደሚለው ወንጌልን መስበክ ጀመረ። ያም ወንጌል ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ መናገር፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚልን ወንጌል እየሰበከ መጣ። ከዛ በኋላ ከደማስቆ ገላትያን አምጥተን ነው መሀል ላይ የሚሰካው። ሐዋርያት ሥራ ምዕራፍ 9 ከቁጥር 20 እስከ 26 ባሉ ቁጥሮች መሀል ገላትያን ነው መሰካት የምንችለው። 20 እስከ 26 ምንድነው የሚለው? የእግዚአብሔር ልጅ መሆኑን በምኩራቦች መስበክ ጀመረ። የሰሙት ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አሉ። ሳውል ግን እየበረታ ሄደ። በደማስቆ ለሚኖሩት አይሁድ ኢየሱስ እርሱ ክርስቶስ መሆኑን በማስረጃ እያቀረበ አፋቸውን ያስይዛቸው ነበር። 23 ከብዙ ቀንም በኋላ አይሁድ ሳውልን ለመግደል አሴሩ። እርሱ ግን እቅዳቸውን አውቆ ነበር። እነርሱም ሊገሉት የከተማውን በር ቀንና ሌሊት ይጠብቁ ነበር። የእርሱ ተከታዮች ግን በሌሊት በከተማው ቅጥር ቀዳዳ አሾልከው በቅርጫት አወረዱት። ቁጥር 26 ሳውልም ወደ ኢየሩሳሌም በመጣ ጊዜ ብሎ ይጀምራል። ቁጥር 26 ስለዚህ 21 እስከ 25 ባሉ ጊዜያት ላይ ገላትያም ነው የምናነበው። ገላትያ ላይ ደግሞ ምን ይላል? ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣውም፣ ነገር ግን ወዲያው ወደ አረብ ሀገር ሄዱ፣ በኋላም ወደ ደማስቆ ተመለሱ ይላል። ስለዚህ ታሪኩ እንዲህ ነው። ሁለቱን ይዘን ከመጣን ጳውሎስ ደማስቆ መንገድ ላይ ኢየሱስ ክርስቶስን አገኘ። ወደ ሐናንያ ጋር ሄደ፣ ተጠመቀ። ከዛ በኋላ እዛ ወንጌል መስበክ ጀመረ። ከዛ በኋላ ወደ አረብ ሀገር ሄደ። አረብ ሀገር 3 ዓመት ቆየ። ከ3 ዓመት በኋላ ወደ ደማስቆ ተመለሰ። ከዛ በኋላ ነው ወደ ኢየሩሳሌም
የሄደው ነው። ስለዚህ የመጀመሪያው አርጊውመንት ጳውሎስ ከዳነ በኋላ ለ3 ዓመት አትሊስት የበጉን ሐዋርያት አላገኛቸውም ነው። እንደ ገላትያው ቋንቋ ሐዋርያት ሥራ ቢያንስ 6 ቁጥር ውስጥ ነው ይህችን ሙሉ የሚጨርሰው። ሐዋርያት ሥራ ምዕራፍ 9 ሐዋርያት ሥራ ምዕራፍ 9 እና ገላትያን አንድ ላይ ሰብስበን ግን ታሪኩን ስናነብ ጳውሎስ ከዳነበት እና ከበጉ ሐዋርያት ጋር ኢየሩሳሌም ካለችዋ ቤተክርስቲያን ጋር የተገናኘበት ጊዜ ገላትያና ሐዋርያት ሥራ 9ን አንድ ላይ ስናነብ የ3 ዓመት ጋፕ ይኖራል። ይሄ ምንድን ነው ሲግኒፊካንሱ ሲባል ወንጌልን ጳውሎስ ለ3 ዓመት ፕሪች አድርጓል። ለ3 ዓመት ታዲያ የሰበከው ወንጌል ከየት ያገኘው ወንጌል ነው? አንደኛው አርጊውመንታቸው ጳውሎስ የተማረው ከበጉ ሐዋርያት ነው ኦር ከሰው ነው ካለን ጳውሎስ ለ3 ዓመት ክርስቲያን የሚባል ኮሚዩኒቲ በይሁዳ ያለ ኮሚዩኒቲ ጋር አልተገናኘም። አያውቁትም። እንደ አሳዳጅ ነው እንጂ የሚያውቁት እንደ ወንጌል ሰባኪ አያውቁትም። ይህ እውቀት ሳይኖራቸው ነው ለ3 ዓመት ጳውሎስ ወንጌልን ያስተማረው። ስለዚህ ከ3 ዓመት በኋላ ነው ጴጥሮስንም ያገኘው፣ በኢየሩሳሌም ቤተክርስቲያንም እውቅና ያገኘው ጳውሎስ። ስለዚህ ወደ አረብ ሄዱ፣ በኋላም ወደ ደማስቆ ተመለሱ። ከደማስቆ በኋላ ወደ ኢየሩሳሌም ሄዷል ነው ታሪኩ። ቁጥር 18 ላይ ያንን ነው አሰርት የሚያደርገው። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣው። ስለዚህ የሐዋርያት ሥራና ይህንን አንድ ላይ መርጅ ስናደርግ አሁን ያለው አይነት ታሪክ መስመር ይይዛል ማለት ነው። ከዛ ከእርሱም ጋር 15 ቀን ተቀመጡ። ለምንድነው ጴጥሮስን ብቻ የሚጠቅሰው ጳውሎስ የሚል ጥያቄ ማንሳት እንችላለን። ሁለተኛው ደግሞ ለምንድነው 15 ቀን ብቻ ጥቂት ቀን ብቻ ነው የቆየውት የሚለውን ስፔሲፊክ ምን ያክል ቀን እንደቆየም ነው ጳውሎስ ኢንዲቴል እያነሳ ያለው። ከዛ ጴጥሮስ ጋር ምን አይነት ነገር ነበራቸው ማለትም ጴጥሮስን ለማግኘት ጳውሎስ ለምን ፈለገ የሚሉ ጥያቄዎችን እያነሳን መሄድ እንችላለን። አንዳንዶች ይሄ ምንም ዝም መጽሐፍ ቅዱስ ካለበት ነው አርጊውመንት ሜክ ለማድረግ ምንጥረው፣ ነገር ግን አትሊስት ሐሰተኛ ሊሆኑ የሚችሉ አርጊውመንቶችን መመለስ እንችላለን። ከእርሱም ጋር 15 ቀን ተቀመጡ የሚለው ሊሆን የሚችለው ይላሉ ብዙ ኮሜንታተርስ ኢንፈሲስ ለመስጠት ነው። ማለት ጥቂት ቀን ነው ከጴጥሮስ ጋር በቆየው ያገኘሁት ጊዜ ጥቂት ቀን ነው ከእርሱ ጋር የቆየሁት የሚለውን ነው ጳውሎስ እያወራ ያለው ይላሉ ብዙ ኮሜንታተርስ። ያም ኢንፈሲሱ ምንድነው? እኔ ከጴጥሮስም አይደለም ወንጌልን የተቀበልኩት ለ15 ቀን ነው ከሱ ጋር የቆየሁት፣ ከዛ በላይ ምንም ቆይታ አልነበረኝም ነው። ከዛ በኋላ ወንጌልን ለመስበክ ነው የሄደው። ስለዚህ ኢየሩሳሌም የቆየሁት ጴጥሮስን ለማግኘት ሄዱ። እዛም 15 ቀን ብቻ ተቀመጡ። ስለዚህ አይዶናቭ የጴጥሮስ ቴዎሎጂ አይደለም ያለኝ፣ ጴጥሮስ ያስተማረኝ እውቀት አይደለም ያለኝ፣ የጴጥሮስ ቴዎሎጂ ስህተት አይደለም፣ ጴጥሮስ የሚያስተምረው ወንጌል ስህተት አይደለም። ነገር ግን ያስተማረኝ ጴጥሮስ ሳይሆን ኢየሱስ ክርስቶስ ነው። የተቀበልኩትን መገለጥ የተቀበልኩት ከኢየሱስ ክርስቶስ ነው እንጂ እንኳን ከሌላ ሰው ከጴጥሮስም አይደለም። ያንን ነው በዚህ ውስጥ እየተናገረ ያለው። ቀኑ አጭር መሆኗ ከጴጥሮስ ቴዎሎጂውን ኦር ትምህርቱን እንዳልወሰደ ይናገራል ይላሉ። ያ ሳውንድ ይመስለኛል። ከዛ ከጴጥሮስ ጋር ያደረጉት ዲያሎግ ምንድን ነው? ከጴጥሮስ ጋር በ15 ቀን ውስጥ ኦብቪየስሊ ጊዜ አብረው ያሳልፋሉ፣ እርስ በርስ ያወራሉ ሲባል ማንም ይሄን ዲናይ ማድረግ አይችልም። ጴጥሮስ ስለ ኢየሱስ ክርስቶስ ታሪክ ሂስቶሪክ ኢየሱስ ጋር የነበራቸውን ታሪክ ለጳውሎስ ይናገራል። ጳውሎስም ደግሞ ኢየሱስ ክርስቶስ ያስተማረውን ወንጌል በመገለጥ ተቀበልኩ ያለው ወንጌል እርስ በርስ ሼር ይደራረጋል ይላሉ ብዙዎቹ። በጣም ኤክስትሪም የሚባለው እርስ በርስ የአየር ሁኔታ ያወራሉ የሚልም አለ። እንደዚህ አይነት ጭፍን ነው። ምንም አትሊስት መጽሐፍ ቅዱስ ላይ የለም የአየር ሁኔታ ያወራሉ የሚል። አዎ ሳይለንት ነው፣ ነገር ግን ዊድንሲ ላይ እንደዛ አይደለም። እሱን ዲስፕሩቭ ለማድረግ አልታገልም። ጴጥሮስና ጳውሎስ እርስ በርስ ክርስቲያናዊ ወንድማማቾች ናቸው። እርስ በርስ ክርስቶስ ያደረገላቸውን ቸርነት ያወራሉ። ጳውሎስ አሳዳጅ ነበር፣ ክርስቶስ ነው በመንገድ ላይ ተገልጦ ያዳነው። ጴጥሮስ 3 ዓመት ተኩል ቴዎሎጂ የተማረ በክርስቶስ እጅ የቆየ ሰው ነው። ዶሮ ሳይጮህ በፊት 3 ጊዜ የካደ ሰው። ሁለቱም ኃጢአተኞች የእግዚአብሔር ጸጋ በዝቶላቸው የዳኑ ሰዎች ናቸው። ስለዚህ ለነሱ ከክርስቶስ በላይ የአየር ሁኔታ ይሁን የተለያዩ ነገሮች ጠቃሚ ሆነው በፍጹም ሊታይ አይችልም። ስለዚህ እዚህ ጋር ጳውሎስና ጴጥሮስ ግንኙነት ውስጥ ዶሚናንት የሆነ አካል አይኖርም።
ጴጥሮስ ጳውሎስን ህይወቱን ሼር ያደርጋል። በዛ ውስጥ የእግዚአብሔር ቸርነቱን ያሳያል። ከጴጥሮስ ህይወት ጳውሎስ ይማራል፣ ከጳውሎስ ህይወት ጴጥሮስም ይማራል። ዛትስ ሃው ኦፊስ ወርክስ። በእግዚአብሔር ቤተክርስቲያን ውስጥ ብቸኛ ሄራርኪ ውስጥ ከፍተኛ ቦታ የያዘው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስን የምናስተምረው ታሪክ የለም። ከዛ ውጭ ሁሉም ሰው ይማራል፣ ከኛ ከነሱም እኛ እንማራለን። ኡልቲሜትሊ እግዚአብሔር በክርስቶስ ኢየሱስ ያስተምረናል። ያው አንዳችን በአንዳችን እንተናነጻለን ማለት ነው። ያ ነው የሰው ታሪክ፣ የቤተ ክርስቲያን ታሪክ፣ የጴጥሮስና የጳውሎስም ታሪክ። ስለዚህ ጳውሎስ እያለ ያለው ከጴጥሮስ የተቀበልኩት የቆየሁትም ትንሽ ጊዜ ነው፣ ወደ ኢየሩሳሌም የመጣሁትም በዚህ ጊዜ ነው። ጴጥሮስን ለማግኘት ነው የሄድኩት። ከዛ ጴጥሮስ ደግሞ የሐዋርያቱ መሪም ነው ይባላል። ስለዚህ ኢየሱስ ክርስቶስም ያንን ኃላፊነት ሰጥተውታል፣ በጎቼን ጠብቅ እያለ። ስለዚህ ወደ ጴጥሮስ መሄድ ግልጽ የሆነ መንገድ ነው። ቁጥር 19 ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየውም ይላል። ጴጥሮስን ለማግኘት ነው የሄደው ምዕራፍ 18 ላይ ያለ ያለው ጳውሎስ። ከዛ በኋላስ ሌሎችንስ ከጴጥሮስ ውጭ ያዕቆብን ነው ያገኘሁት ይላል ጳውሎስ። ሌላ ማንንም አላገኘውም ይላል። ጴጥሮስን አግኝቷል። ለ15 ቀን ከጴጥሮስ ጋር ተቀምጧል። ከዚያም በኋላ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየውም። ጴጥሮስ፣ ያዕቆብ ከነዚህ ውጭ ማንንም አላገኘውም ነው ጳውሎስ እያለ ያለው። ስለዚህ ሌሎች ሐዋርያት ማናቸውንም አላገኘሁትም። ቁጥር 19 ላይ በጣም ዲቤተብል የሆነም ቁጥር ነው። ምክንያቱ ሁለት ነው። አንደኛው ያዕቆብ የተባለው አካል ማን ነው የሚል ጥያቄ ነው። ሁለተኛው በጳውሎስ አገላለጽ ወደ ሐዋርያ ሥራ ምዕራፍ እዚሁ ቁጥር ላይ ቁጥር 19 ላይ ባለው አገላለጽ ሐዋርያ ነው ወይ ይህ ያዕቆብ ተብሎ የተጠቀሰው ይላል። ከዛ ከጌታ ወንድም የሚል ስቴትመንት አለ። እነዚህ ሁሉ ወዴት ነው የሚመሩት? ያዕቆብ ማን ነው? ሐዋርያ ነው ወይ? ከዛ የጌታ ወንድም ሲልስ ምን ማለት ነው የሚሉ ክርክሮች ናቸው። እንግሊዝኛው but I didn't see any other of apostles except James the Lord's brother ይላል። ከክርስቶስ ወንድም ከጌታ ወንድም ከያዕቆብ በስተቀር ሌላ ማንንም አላገኘውም። የመጀመሪያው ያዕቆብ ማን ነው የሚለው ጥያቄ ነው። ያዕቆብ የጌታ ወንድም ይላል መጽሐፍ ቅዱስ ማለት እዚሁ ቁጥር ላይ ከጌታም ወንድም ከያዕቆብ በቀር ማንንም አላገኘውም ይላል። ይሄንን ያው ፕሮቴስታንት ትራዲሽን ላይም እዚህ ጋር አምቢጊቲ አለ። እኔም በጣም ኢንሲስት ለማድረግ ሞክሬያለሁ። ለመሄድ ግን እስቲ እንሞክር ለመረዳት እግዚአብሔር በረዳን። ሶስት አይነት ኢኩሜኒካል የሆኑ አረዳዶች አሉ ነው ስለ ያዕቆብ ስለ ጌታ ወንድም የሚለው። አንደኛው ሊትራሊ የማርያምና የዮሴፍ ልጅ የተባለው ማቴዎስ ምዕራፍ 13:55 ላይ የተጠቀሱት ውስጥ አንዱ ነው። ኢየሱስ እነዚህን ምሳሌዎች እንደጨረሰ ከዚያ ስፍራ ተነስቶ ሄደ፣ ወደ ገዛ ሀገሩ መጣ። በምኩራቦች ሕዝቡን ያስተምር ጀመረ። እነርሱም በመገረም እንዲህ አሉ፣ ይህ ሰው ይህን ጥበብና እነዚህን ታምራት በማድረግ ኃይል ከየት አገኘ? ይህ የአናጢው ልጅ አይደለምን? የእናቱ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖን እና ይሁዳ አይደሉምን? እህቶቹስ ከእኛው ጋር አይደሉምን? ታዲያ ይህ ሰው ይህን ሁሉ ከወዴት አገኘ? ስለዚህም ሳይቀበሉት ቀሩ ይላል። እዛ ከተዘረዘሩት ውስጥ አንዱ ያዕቆብ ነው። ያዕቆብ፣ ዮሴፍ፣ ስምዖን፣ ይሁዳ የሚባሉ ወንድሞች አሉ። እነዚህ ሊትራል የዮሴፍ እና የማርያም ልጆች ናቸው የሚል አርጊውመንት አለ። ስለዚህ ያዕቆብ እዚህ ጋር የጌታ ወንድም ተብሎ የተጠቀሰው የጌታ ወንድም ነው። አክቹዋል ወንድም የዮሴፍ ልጅ የማርያም ልጅ ነው
በማለት ሁለተኛው ደግሞ የዮሴፍ ልጅ ነው። በቀድሞ ትዳሩ ዮሴፍ ከወለዳቸው ልጆች አንዱ ነው ብሎ የሚሞግቱም አሉ። ሶስተኛው ደግሞ አይ ያዕቆብ የተባለው የኢየሱስ የአክስቱ ልጅ ነው በእናት በኩል። እንደዚህ አይነቶች ስም ወንድም ተብለው ይጠቀሳሉ በድሮ ትራዲሽን ብለው ይሞግታሉ። ብዙ ሙግቶች ይቀርባሉ። አይ ቲንክ አርቲክሎችም አሉ በዚህ ላይ የተጻፈው። ግን ካልቪንም ለምሳሌ ሪል የዮሴፍ እና የማርያም ልጅ ብሎ አያምንም። ለእኔ ግን በጣም ሴንስ የሚሰጠኝ ኖርማል ሊትራል መጽሐፍ ቅዱሳዊ ዴፊኒሽን ነው ትርጉም ነው ብዬ ማስበው አክቹዋሊ የዮሴፍ እና የማርያም ልጅ ነው የሚለው አርጊውመንት ነው። ለዚህም ካውንተር ኔጌቲቭን አርጊውመንት ስመለከት ኦርቶዶክስ ትራዲሽን እና ካቶሊክ ትራዲሽን የማርያም እና የዮሴፍ ልጅ አይደሉም ለማለት የሚታገሉት ፐርፔቹዋል ቨርጂኒቲ ድንግል ነች ማርያም እስከ መጨረሻው የሚል ቴዎሎጂያቸውን ፑሽ ለማድረግ ነው እንጂ ሌላ ኤቪደንስ ስላላቸው ነው ብዬ አላምንም። ድንግል ማርያም እስከ መጨረሻው ድረስ ድንግልናዋን ጠብቃ ነው የኖረችው የሚለው በእኔ እምነት ሁለት ነገር ነው። አንደኛው በዘመኑ የነበረው የጋብቻ ልጅ መውለድ የሚለው ላይ ደካማ አቋም ስለነበራቸው ነው ብዬ አስባለሁ። ሁለተኛው ደግሞ ለራሳቸው ቴዎሎጂ የማርያምን ፐርፔቹዋል ቨርጂኒቲ ዲፌንድ ማድረግ ካለባቸው እነዚህን ጥቅሶችን ሪዲፋይን ማድረግ ይኖርባቸዋል። ታሪኩን ስንመለከት ግን ማርያም ለዮሴፍ የታጨች ሴት ነች። ማርያምን ዮሴፍ ማግባት በእግዚአብሔር ዘንድ ጽድቅ ነው። ከዛ በኋላ ማርያምን ማቴዎስ ወንጌል ላይ የምንመለከተው የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ነው። ጻድቅ ስለነበረ እና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በዚህ ሐሳቡ ሳለ ጌታ መልአክ በሕልም ተገለጠለት እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ፣ የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና። የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ። ወደ ቤትህ ለመውሰድ አትፍራ። ምን አድርጎ ነው ዮሴፍ ወደ ቤቱ ማርያምን የሚወስዳት? ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋል ልና ጌታ በነቢዩ እንዲህ ሲል ተናገረ። የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል ይላል። ሊያገባት የተዘጋጀ ነው ኢየሱስ ዮሴፍ ማርያምን። ከዛም በኋላ ወደ ቤቱ እንዲወስዳት መልአኩ ይናገራል። ያንን ዲዲውስ ካረግን በኋላ ላይም አብረው ነበሩ ከማርያም ጋር ወደ ቤቱ ወስዷታል። ኢየሱስ ክርስቶስ 12 ዓመቱ ላይ ሲጠፋም ከነሱ አብረው ነበሩ። አባትና እኔ ተጨንቀን ነበር። ስለዚህ ለ12 ዓመት አብሮ የነበሩበት ስታተስ ምን ብለን ዲፋይን ልናደርግ ነው? ሁለት ነገር፣ የዮሴፍ የጋብቻ ታሪክ መጽሐፍ ቅዱስ ላይ አናገኝም። ከተገኘ ኢንፎርም ማድረግ ትችላላችሁ። እኔ እስካሁን ባየሁት አላገኘሁትም። አንድ ሁለተኛው ደግሞ ከዮሴፍ ጋር ነው ለ12 ዓመት አትሊስት የቆየችው ማርያም። ስለዚህ ከዛ ደግሞ አሁን ባነበብነው ማቴዎስ 13 ላይ በሚናገረው በሰዎች ዘንድም ይታወቃል። ዮሴፍ የሚባል አናጺው አለ። እናቱ ማርያም ነች። የኢየሱስ ክርስቶስ አባቱ ዮሴፍ ነው። ከዛ ሌሎች ወንድሞችንም እየዘረዘሩ ነው። ወንድሞች ሲባል የአክስት ልጆች ናቸው። ኦኬ እናት ማርያም ሲባልስ ዜሬኒ ኦፕሽናል ዴፊኒሽን አለው። አባት ዮሴፍ ሲባልስ? ያው አይቆምም እንደዚህ አይነት አርጊውመንቶች። እኔ አት ፌስ ቫልዩ ያለው ሪያሊቲዎች ማርያም ዮሴፍ የማርያም ባል ነው። ከኢየሱስ ክርስቶስ ውልደት በኋላ አግብቷታል። ባል ከሆነ ያ ነው። ሁለተኛው 12 ዓመት አብረው ነበሩ መጽሐፍ ቅዱስ ላይ። ከዛ በኋላ የዮሴፍ ታሪክ ይጠፋል። ሶስተኛ ወንድም እህት ነበሩት ኢየሱስ ክርስቶስ፣ እናት ማርያም፣ ወንድም እህት ያዕቆብ፣ ይሁዳ፣ እህቶቹም እናውቃቸዋለን። ከዚህ ተነስተን የኢየሱስ ክርስቶስ ወንድሞች አሉ ብለን ማሰብ እንችላለን። ግን ያው ብዙ ኢኩሜኒካል ፋደርስ የማርያምን ፐርፔቹዋል ቨርጂኒቲ ነሰሰሪ ለማድረግ ብዙ ያስባሉ። ፕሮቴስታንት ትራዲሽን ላይ ግን ማርያም ድንግል ሆነች ድንግል አልሆነች ምንም ልዩነት አያመጣም። ካልቪንም ምንም አልተጠቀመም ሲግኒፊካንትሊ ማርያም
የማርያም ልጆች አይደሉም የእህት የአክስቱ ልጆች ናቸው በማለቱ ማለት ነው። it doesn't affect our theology። ነገር ግን የኢየሱስ የጌታ ወንድም ሊትራል ባዮሎጂካል ወንድም ነው ያዕቆብ ብዬ አልፋለሁ። ይሄ ፈተና የሚያደርግብኝ ቀጥሎ የሚመጣውን ነው። ከሐዋርያት ማንንም አላገኘውም። እንግሊዝኛው በጣም ኤክስፕሊሲትሊ ከያዕቆብ በቀር except James the Lord's brother but I didn't see any other of the apostles except James the Lord's brother። ታዲያ ጳውሎስ ያዕቆብን የጌታን ወንድም ሐዋርያ ብሎ ይጠራል ወይ ነው ጥያቄው። አዎ ብዬ አሁንም እሞግታለሁ። ለዚህም ጀስት ሊንግዊስቲክ ነው መጽሐፍ ቅዱሱ አት ፌስ ቫልዩ የሚለውን ነው ሙግት ለማቅረብ። ካልቪን እና ሌሎችም ሰዎች ያየዋቸው አዎ ይላሉ፣ ሐዋርያ ብሎ ይጠራል። ያንንም እንመለከታለን። ላንጉጁን ስንመለከት but I didn't see any other of apostles except James the Lord's brother እንደዚህ አይነት አጠቃቀም አለ ሌላ ቦታም። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ላይ ጳውሎስ ቁጥር 14 ጀምሮ የሚናገረው ዘይቤ አለ ሜካኒዝም ኦፍ 13 ለመሆኑ ክርስቶስ ተከፍሏልን? ጳውሎስ ለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠምቃችኋልን? ከቄሪዮስ እና ከጋዮስ በስተቀር ከእናንተ ማንንም ስላላጠመኩ እግዚአብሔርን አመሰግናለሁ ይላል። እንግሊዝኛው መጽሐፍትን ብንመለከት ኤክሰፕት የምትለዋን ቃል የተጠቀሙበት መንገድ ተመሳሳይ ነው። ስለዚህ ጳውሎስ እዚህ ጋር ምንድን ነው የሚናገረው? ከዛ ቆሮንቶስ ላይስ ምንድን ነው እያለ ያለው የሚለውን ለማወቅ ማለት ነው። I thank God that I baptized none of you except Crispus and Gaius ይላል። ያ ማለት ስቴትመንት ከዛ ብንሰራ ክሪስፐስ እና ጋይስ የሚባሉትን ሰዎች አጥምቅ ያለው ከነሱ ውጭ ማናችሁንም ስላላጠመኩ ደስተኛ ነኝ ማለቱ ነው ጳውሎስ። ክሪስፐስ እና ጋይስ የሚባሉ ሰዎችን አጥምቅ ያለው ከነሱ ውጭ ግን ማንንም አላጠመኩ። በዛ ላንጉጅ ካመጣን ወደ ገላትያ ከመጣን ኤክሰፕት ጄምስ ሲል ጄምስን አፖስትልስ ውስጥ እያስገባ ነው ብለን ማሰብ እንችላለን። ስለዚህ ተጨማሪ ሐዋርያት ብሎ ጳውሎስ የሚጠራቸው ሰዎች በዘመኑ ነበሩ ወይ ብለን መሟገት እንችላለን። ነገር ግን አትሊስት በጳውሎስ ቋንቋ ሐዋርያት ሥራ ገላትያ ምዕራፍ 1 ከቁጥር 19 ጀምሮ በምንመለከተው የጌታን ወንድም ያዕቆብን እንደ ሐዋርያው እንደሚመለከት ማየት እንችላለን። ነገር ግን ሜን ፖይንቱን እንዳንረሳ እዚህ ውስጥ አርጊመንቱ ይሄ አይደለም። የጳውሎስ ማለትም ያዕቆብ ሐዋርያ ነው የሚለውን ዲፌንድ ለማድረግ ወይም የኢየሱስ ክርስቶስ ባዮሎጂካል ወንድም ነው የሚለውን ዲፌንድ ለማድረግ ሳይሆን እኔ የተቀበልኩት ወንጌል በጴጥሮስም በያዕቆብም በሌሎች ሐዋርያትም ላይ ዲፔንድ ያደረገ አይደለም። ስለዚህ ኢንዲፔንደንት የሆነ ጎስፕልን ነው የተቀበልኩት የሚለውን አርጊመንት ነው ጳውሎስ ሜክ እያደረገ ያለው። እኛም መረዳት ያለብን ፕራይሜርሊ እሱን ነው። ቁጥር 20 በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ እናገራችኋለሁ ይላል። ቁጥር 20 ላይ ብዙዎቹ ኮሜንታተርስም እንደሚሉት እንደሚታየው መሐላ ነው። ይህ መሐላ ጳውሎስ ብዙ ቦታዎች ላይ ያደርጋል። ማለትም የሚያወራው ነገር ምን ያክል ሲግኒፊካንት እንደሆነ ለማሳየት ጳውሎስ በመሐላም ጨምሮ አንዳንዴ ይገልጻል። ለምሳሌ ሮሜ ምዕራፍ 9 ላይ በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ይላል። ከዛ ሮሜ ምዕራፍ 1 ከቁጥር 7 ላይ ኤክስፕሊሲትሊ መሐላ ይጠቀማል። በእግዚአብሔር ለተወደዳችሁ ቅዱሳን ለመሆን ለተጠራችሁ በሮም ላላችሁ ሁሉ በአባታችን በእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይሆናል። ብቻ ግን ጳውሎስ መሐላን ይጠቀማል። የሚያወራው ነገር በጣም ኮንሰርንድ ሆኖ ሲያወራ ያንን ነገር ኢንፈሲስ ለመስጠት መሐላን ይጠቀማል። ምዕራፍ 9 ላይ ለምሳሌ ሮሜ ላይ ያለው ስለ አይሁድ ያለውን ቅናትና ስለ እነሱ ሲል እንኳን የተረገምኩ ብሆን ደስ ይለኛል የሚለውን ከማንሳቱ በፊት በክርስቶስ ሆኜ እውነት እናገራለሁ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል ብሎ ይናገራል። እዚህ ጋርም ቁጥር 20 ላይ በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ እናገራችኋለሁ ይላል። ጳውሎስ ምንድን ነው እየተናገረ ያለው? እኔ የተቀበልኩት ወንጌል ከኢየሱስ ክርስቶስ ነው። ከማንም አልተማርኩም፣ አልተቀበልኩም። ከኢየሱስ ክርስቶስ ተቀበልኩት በመገለጥ። ይህንን ስናገር መጀመሪያው ፕሩፍ ምንድን ነው? ቀድሞ የነበረኝ ህይወት ይህን ይመስል ነበር።
በክርስቶስ ኢየሱስ ከተለወጥኩ በኋላ እንደዚህ ነው የሆንኩት። ከዛ ከኢየሩሳሌም ቤተክርስቲያን ሐዋርያትም ከቤተክርስቲያኑም ጋር ያለኝ ግንኙነት ይህ ነው። ይህን ስናገር አልዋሽም፣ በእግዚአብሔር ፊት ሐሰት አልናገርም ይላል። የሆነ ሰው እጅግ በጣም ኮንሰርንድ የሆነለት ነገር ይምላል። ያንንም ከጳውሎስ መረዳት እንችላለን። ቁጥር 21 ከዚያም በኋላ ወደ ሶሪያ እና ወደ ኪልቅያ ሀገር ሄዱ። ስለዚህ ናሬሽኑ ምንድን ነው ጳውሎስ እያደረገ ያለው? ጴጥሮስን አግኝቷል። ደማስቆ እየሄደ ነበር ወደ ክርስቲያኖችን ለማሰር። ኢየሱስ ክርስቶስ መንገድ ላይ ያገኘው። ከዛ በኋላ ወደ ደማስቆ ሄደ። በሐናንያ ተጠመቀ። ወንጌልን መስበክ ጀመረ። ለ3 ዓመት ወደ አረብ ሀገር ተመለሰ። ሄደ ወደ ደማስቆ ተመለሰ። ከዛ በኋላ ወደ ኢየሩሳሌም መጣ። ለ15 ቀን ከጴጥሮስ ጋር ቆየ። እዛው በቆየበት ጊዜ ማንንም ሐዋርያት አላገኘም ከያዕቆብ በስተቀር፣ ከጌታ ወንድም ሌላ ማንንም አላገኘም። ስለዚህ በሐዋርያቱ በጴጥሮስም በያዕቆብም ዲፔንድ ያለገ አይደለም። ጭራሽ ከሌሎች ጋር አይተዋወቅም። ይህንንም እርግጠኛ ነኝ በእግዚአብሔር ፊት ሐሰት እንደማልናገር። ይህንን በኢየሩሳሌም ያለው ቆይታ በኋላ ወዴት ነው ሄደው? ወደ ሶሪያ እና ወደ ኪልቅያ ሀገር ሄዱ ይላል። ስለዚህ አሁን የጳውሎስ ጉዞዎች ሐዋርያት ሥራ ላይ ረጅም ጊዜ የተጻፉ ጉዞዎች ይጀምራሉ ነው። ሐዋርያት ሥራ አልሞስት ከሆነ ምዕራፍ በኋላ ሙሉ በሙሉ የጳውሎስ የሚሽነሪ ታሪኮች ናቸው። እነዚህ ኪልቅያ እና ሶሪያ የተባሉ ሀገራት ምዕራፍ 9 ላይ ተጠቅሰዋል። ቁጥር 25 እስከ 26 ሳውልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርቱ ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዛሙር መሆኑን ስላላመኑ ፈሩት። ይሁን እንጂ በርናባስ ወስዶ ወደ ሐዋርያት አመጣው። ሳውልም በጉዞው ላይ ሳለ ጌታ እንዴት እንዳየውና ጌታ እንዴት እንደተናገረ እንዲሁም በደማስቆ በኢየሱስ ስም በድፍረት እንዴት እንደሰበከ ነገራቸው። ስለዚህ ሳውል አብሯቸው ተቀመጠ። በኢየሩሳሌም በመዘዋወር የጌታ ስም በድፍረት ይናገር ጀመር። ከግሪክ ሀገር ስለዚህ ሳውል አብሯቸው ተቀመጠ። በኢየሩሳሌም በመዘዋወር በጌታ ስም በድፍረት ይናገር ነበር። ከግሪክ ሀገር ከመጡት አይሁድ ጋር ከተነጋገረ ይከራከር ነበር። እነርሱ ግን ሊገሉት ጥረት ያደርጉ ነበር። ወንድሞችን ይህን ባወቁ ጊዜ ወደ ቂሳሪያ አወርደው ወደ ጠርሴስ ሰደዱት። በዚህ ጊዜ በይሁዳ በገላሊያ በሰማሪያ ያለችው ቤተክርስቲያን በሰላም መኖር ጀመረች፣ ተጠናከረችም። ደግሞም እግዚአብሔርን በመፍራት እየተመላለሱ በመንፈስ ቅዱስ እየተጽናኑ በቁጥር እየጨመሩ ሄደች ይላል። ስለዚህ የት ነው ኪልቅያ የት ነው ሶሪያ የሚባለው? የመጀመሪያው ይሄ ቂሳሪያ አውርደው ወደ ጠርሴስ ሰደዱት የሚለው ጠርሴስ ውስጥ ያለች ከተማ ነች ነው የሚሉት ኦልሞስት ያዩዋቸው ሁሉም ስኮላር። ስለዚህ ጳውሎስ ወደ ጠርሴስ መጣ፣ ከኢየሩሳሌም ወደ ጠርሴስ። ያ ደግሞ የትውልድ አካባቢውም እንደሆነ ነው የሚነገረው። ስለዚህ ከዛ በኋላ ነው ጳውሎስን በርናባስ ይዞ ነው የሚሄደው። በርናባስ ይጠራውና ወደ ሶሪያ ደግሞ ወደ አንጾቂያ አብረን እንድናገለግል ብሎ ከጠርሴስ ይዞ ይመጣል። እነዚህ ከተሞች ሶሪያ፣ አንጾቂያ ሶሪያ ውስጥ ያለች ከተማ ነች። ኪልቅያ ደግሞ ጠርሴስ ውስጥ ያለች ከተማ ነች። ያንን ከኢየሩሳሌም ወጥቶ ነው ጳውሎስ የሚያደርገው። ከዛ በኋላ ከበርናባስ ጋር ከተገናኙ በኋላ ምዕራፍ 15 ድረስ ያለውን የሐዋርያት ሥራ ታሪክ እናውቀዋለን። ስለዚህ የጳውሎስ ታሪክ ኢየሩሳሌምም አልቆየም። ከኢየሩሳሌም ወዲያው ክርክሩ፣ ወንጌል ስርጭቱም ዲፌንድ እያደረገም ቴዎሎጂውን ሲያስቸግር አስወጡት፣ ከደማስቆም አስወጡት። ስለዚህ በሄደበት እረፍት የሚያጣ ታሪክ ነው። ከሐዋርያት ጋርም ብዙ ጊዜ አላሳለፈም። ሶሪያ ነበር፣ ኪልቅያ። ቁጥር 22 በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰገኑ ይላል። ስለዚህ ጳውሎስ አሁን 18 እስከ 24 ድረስ ያሉትን በሁለት መንገድ ይከፍላል። አንደኛው ከሐዋርያት ጋር የነበረውን ኢንትራክሽን ያወራል። ሁለተኛው ከኢየሩሳሌም ቤተክርስቲያን ጋር ያለውን ኢንትራክሽን ያወራል። ስለዚህ ከሐዋርያት ጋር የነበረው ኢንትራክሽን ከጴጥሮስ እና ከያዕቆብ ውጭ ማንንም አላገኘም። ያዕቆብንና ጴጥሮስን አግኝቷል። ከነሱ ውጭ ወደ ኢየሩሳሌም ሲመለስ ማንንም አላገኘም። ከዛስ
ቁጥር 22 ጀምሮ በክርስቶስ ያሉት የዳኑ አማኝ የሆኑ ከክርስቶስ ጋር አንድነት ያላቸው የይሁዳ አብያተ ክርስቲያናት ፊቴን አይተው አያውቁም ነበር ይላል። ስለዚህ ከይሁዳ ቤተክርስቲያን ጋር ምንም ግንኙነት የለም። የይሁዳ ቤተክርስቲያን ነች ኦሪጂናል ቤተክርስቲያን ተብላ የምትወራው ነች። ደግሞ ሐዋርያቱም ወንጌልን ሰብከው የመሰረቷት ቤተክርስቲያን ነች። ከዛም ነው ወንጌል ወደ ዓለም ሁሉ የሄደው። የይሁዳ አብያተ ክርስቲያናት አያውቁኝም። የይሁዳ አብያተ ክርስቲያናት ሲልም አንዲት አጥቢያ አይደለችም፣ ብዙ በአካባቢው ያሉ አብያተ ክርስቲያናትን ነው። እነዚህ ከጳውሎስ ጋር ምንም ግንኙነት አልነበራቸው። ግን ስለ ጳውሎስ ምንም ያውቁት እውቀት የለም እንዴ? ግን ሁለት እውቀት ያውቃሉ። አንደኛው እነርሱ ግን ቀድሞ እኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። ስለዚህ ስለ ጳውሎስ ያላቸው መረጃ አሳዳጅ እንደሆነና አሁን ደግሞ ያንን ሲያሳድድ የነበረውን ወንጌል አሁን ደግሞ እየሰበከ እንደሆነ ያንን ወንጌል አምኖ እየሰበከ እንደሆነ ይናገራሉ። እንደዚህ አይነት ታሪኮች በመጽሐፍ ቅዱስ ክርስትና ላይ ያጋጥማሉ። በቸርች ታሪክ ላይ ሁሉ ኢየሱስ የጳውሎስ ታሪክ ምሳሌም ነው። እስጢፋኖስ ሲገደል ተባብሯል። የገዳዮቹን ልብስ ይዞ የቆመው ጳውሎስ ነው። ያንን ሰው ነው እግዚአብሔር የለወጠው። ይህ ታሪክ የአማኝ ታሪክ ነው። ይህ ታሪክ የእኛም ታሪክ ነው። ምንም እንኳ ቤተክርስቲያንን አላሳደድንም ፕራክቲካሊ ማለት ነው። ነገር ግን ክርስቶስን የምናሳድነን በተግባራችንም። ስለዚህ እግዚአብሔር ነው ህይወትን ፉል ሽፍት ማድረግ የሚችለው። ያንንም ጳውሎስ ይናገራል። የዳነበትን ህይወቱ እግዚአብሔር ኢየሱስን ከማሳደድ የኢየሱስ ክርስቶስ ቤተክርስቲያንን ከማሳደድ የኢየሱስ ክርስቶስ ሆኖ ደግሞ ወደ መሰደድ የመጣበት ሚስጥር ምንድን ነው ጳውሎስን ብላችሁ ብትጠይቁ የእግዚአብሔር ጸጋ ነው ብሎ ይናገራል። ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር ብሎ ይናገራል። ስለዚህ የጳውሎስ አርጊውመንት ምንድን ነው? ጳውሎስን እንዴት ነው የሚረዱት ሲባል ቀድሞ እኛን ሲያሳድደን የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው። እዚች መሀል ላይ ምንድን ነው አሳዳጅ ሰባኪ ያደረገው? ብቸኛው ነገር በጸጋው የጠራኝ እግዚአብሔር የሚለው ስቴትመንት ነው። ቁጥር 24 በእኔም ምክንያት እግዚአብሔርን አመሰገኑ ይላል። የእያንዳንዳችን ህይወት እንደዛ ነው። የእያንዳንዳችን ህይወት ከአሳዳጅነት፣ ከኃጢአት፣ ከጉስቁልና፣ ከሞት ወደ ሰባኪነት ወደ ልጅነት ነው የመጣ ነው። ያ ደግሞ የሆነበት ምስጢር በጳውሎስ ህይወት እንደምንረዳው በጸጋው የጠራኝ እግዚአብሔር ብሎ ነው ጳውሎስ የሚናገረው። እያንዳንዳችንም እንደዛ የምናወራው ታሪክ አለ። ስለዚህ ይሄ ፖይንት ሁለት ነገር ነው እያወራን ያለ ነው። ጳውሎስ አርጊውመንቱ አንደኛው ከጴጥሮስና ከያዕቆብ በስተቀር ሌላ ሐዋርያት ጋር ምንም አይነት ግንኙነት የለኝም። ሁለተኛው ከአይሁድ ቤተክርስቲያን ጋር ግንኙነት የለኝም። እነሱ ጭራሽ አያውቁኝም። በሪፒቲሽን በስሜ ነው የሚያውቁት፣ በታሪክ ነው የሚያውቁት። እሱም አሳዳጅ የነበረ ሰው አሁን ግን የሚያሳድደውን ወንጌል እየሰበከ ነው ብሎ ነው የሚያወሩት። ለዚህም እግዚአብሔርን አመሰገኑ ይላል። ከዚህ ከአይሁድ ቤተክርስቲያን ምላሽ ለጳውሎስ ተግባር ከሰጡት ምላሽ መረዳት የምንችለው አሁን ሐዋርያ ሥራ ምዕራፍ 9 ላይ ያነበብነው ቀድሞ ደቀ መዛሙር መሆን እንደሆነም ለማረጋገጥ የፈሩትም እነሱ ናቸው። ኢየሩሳሌም ላይ ያለች ቤተክርስቲያን ነች። ቁጥር 26 ሳውልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርቱ ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዛሙር መሆኑን ስላላመኑ ሁሉም ፈሩት ይላል። አንዳንዴ በጣም አሮጋንት የሆነ ኃይለኛ የሆነ ልቡ ደንዳና የሆነ ሰው ደንዳና ሆኖ ደግሞ ቁጭ ያላለ አይደለም። ሄዶ አሳዶ ፈልጎ ክርስቲያኖችን ለማጥፋት የሚታገለን ሰው እግዚአብሔር ሲለውጥ አመስጋኝ መሆንም ያስፈልጋል። ያስፈራል፣ እውነት ነው። አንድ ቀውጢ ነፍሰ ገዳይ መጥቶ ቁጭ ቢል እኛ አጠገብ ሪፎርምን ነው። እኔ ካልቪኒስት ሆኛለሁ እና ሪሲን እየሰማው እግዚአብሔር ቅድስና ገብቶኛል፣ እኔ ማጥያተኝነት ገብቶኛል። ይውልዳውቲ 18-20 ዓመት ተፈርዶ የሆነች ህፃን ልጅ
ታሪክን ብቻ መዘርዘር እንችላለን። ግን እግዚአብሔር ያንንም ሰው የማዳን አቅም አለው። እንደዛ አይነት ሰዎችንም አድኗል። እንደዛ አይነት ሰዎችንም ለውጧል። ያው መታገላችን አይቀርም። እግዚአብሔር ይመስገን ስለሱም፣ እግዚአብሔር ይመስገን ስላንተም እያለን በአፍ ልባችን መታገሉ አይቀርም። we believe somehow that practically እሱ ሳምዋን ስለገደለና ኃጢአትን ስለሰራ ያው ከኛ የተሻለ በደለኛ ነው ብለን፣ ነገር ግን እግዚአብሔር የማዳን አቅሙ እኛ ምንም ብናስብ እግዚአብሔር የማዳን አቅሙ፣ ጸጋው፣ ቸርነቱ እጅግ በጣም ታላቅ ነው። ጠላት ከነበርንበት ወዳጅ ወደ መሆን አምጥቷል። ስለዚህ ጳውሎስን እግዚአብሔር ስለ ጳውሎስ ሲያመሰግኑ ምንድን ነው ብሎ የሚያመሰግኑት እነዚህ ሰዎች ቤተክርስቲያን? ከዚህ ክፉ ዓለም ጳውሎስን እግዚአብሔር አድኗል ብሎ ያመሰግናሉ። ቁጥር 4 ላይ እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ኢየሱስ ክርስቶስ ከዚህ ክፉ ዓለም ጳውሎስን አድኗል። ኢየሱስ ክርስቶስ ከዚህ ክፉ ዓለም እያንዳንዳችንን ያድናል። ኢየሱስ ክርስቶስ ከዚህ ክፉ ዓለም የትኛውንም ታላቅ ኃጢአተኛ ነኝ ብሎ የሚያስብን ሰው ያድናል። አይ ቲንክ አንድ ቪዲዮ አለ አይታችሁ ከሆነ ፖድካስት ላይ አንድ በጣም እጅግ ነፍሰ ገዳይ በቃ ብዙ ወንጀሎቹ ተዘርዝረው አያልቁም። ስሙን ከማበላሽ ይቅር ቼክ ማድረግ ትችላላችሁ። ከዛ ደግሞ ማዘር ትሬዛ አለች። አንደኛው ነፍሰ ገዳይ ነው። ታሪኩ በጣም ብዙ ነው። እድሜ ልክ እስር ቤት እንዲገባ ተደረገ። ማዘር ትሬዛ ደግሞ የሰራችው በጎነት እጅግ በጣም ብዙ ነው። እንደ ሀገር ልጆችን መግባለች ተብሎ ጀስት ሪፒቲሽኗን ብንዘረዝር አያልቅም። ቪዲዮ ላይ መመልከት ትችላላችሁ። ከዛ ማዘር ትሬዛ ቴዎሎጂዋ ምንድን ነው? ቡዲስቶችም ሙስሊሞችም there is a lot of ways ወደ እግዚአብሔር መንግስት የምንሄድበት መንገድ። ቡዲስቶችም በራሳቸው መንገድ እግዚአብሔርን ያመልካሉ። ሙስሊሞችም በራሳቸው መንገድ እግዚአብሔርን ያመልካሉ። የትኛውም ሃይማኖት በራሱ መንገድ እግዚአብሔርን ያመልካል የሚል ስነ መለኮት። ይህ ነፍሰ ገዳይ እስር ቤት ውስጥ ወንጌልን ሰማ። በጣም ክሩል ነው። ምንም እዚህ ጋር ምንም ዋሻው ነገር የለም። ታሪኩን ብትሰሙ የሆነ ወንጌልን ሰምቷል፣ ከዛ ሳማው ሪፔንት አድርጓል የሚለውን እስክሰሙ ድረስ ታሪኩን መስማት ያስጠላል። ይህ ሰው ወንጌልን ሰምቷል፣ ከዛ ኃጢአተኛ መሆኑንም ተረድቷል፣ ክርስቶስ አዳኝ መሆኑንም አምኗል። ከዛ አይ ቲንክ የሰበከው ፓስተር ይህ ሰው ሚድን ከሆነ እኔ መንግስተ ሰማያት መግባት አልፈልግም አይነት ኮንፌስ አድርጓል ይባላል። ያ ሰው ድኖ ማዘር ትሬዛ ሲኦል ነች ምናምን የሚል አርጊመንት ላቀርብ አይደለም። መስቀሉ ግን 20 ዓመት 30 ዓመት 40 ዓመት ቤተክርስቲያን ውስጥ ያለ ሰው እያለ መንገድ ላይ ቤተክርስቲያንን ለመግደል እየሄደ ያለውን ሰው አድኖ ለራሱ ዕቃ እግዚአብሔር የመጠቀም አቅም አለው። አንዳንዴ ተስፋ የለውም ሊድን የምንለው ሰው ሊድን ይችላል። ለምን ሲባል እኛ አይደለንማ የምናድነው። የሚያድነው የክርስቶስ ኢየሱስ ስራና የክርስቶስ ኢየሱስ ስራ ብቻ ነው። አስቡት፣ በኢየሱስ ክርስቶስ መስቀል ጎን የነበረውን ሰው፣ በአይሁድ ደግሞ ሃይማኖት ውስጥ የነበሩ ስኮላሮችን አስቡ። እድሜ ዘመናቸውን በቃ ቤተ መቅደስ ውስጥ የነበሩ ሰዎችን ኢየሱስ ክርስቶስ መጥቶ ወንጌልን ሲሰብክ ለነሱ አንተ ወንጌል መሲሁ አይደለህም ብሎ ያሳደዱ መጨረሻ ላይ የሰቀሉ ሰዎች። ያ ደግሞ ወንጀለኛ ነው፣ ምንም ውሸት የለም። ትክክል ነው ፍርዱ ለሱ። በመንግስት አስበኝ፣ ወደ እግዚአብሔር መንግስት ሄደ። 20-80 ዓመት ደግሞ በቤተ መቅደስ ውስጥ ልብሳቸውን ለብሶ ሲዞሩ የነበሩት በኢየሱስ ክርስቶስ ስላላመኑ ወደ ሲኦል ሄዱ። ስለዚህ ድነት በምንድን ነው? ሁለት ሰዎችን ኮምፔር አድርጉ። አንደኛው ጌታ ሆይ እንደዛ አይነት ቀራጭ ስላላረከኝ አመሰግናለሁ እያለ የሚጸልይ፣ ሁለተኛው እኔ ኃጢአተኛ ነኝ መጠጋት አልችልም እኔ ወደ ቤተ መቅደሱ ብሎ ሩቅ በር ላይ የሚጸልይ ሰው። ሌላም ደግሞ አንደኛው ከአባቱ ሀብት ይዞ በሴሰኝነት በተለያየ ዝሙት ያጠፋ ልጅ፣ ከዛ በአባቱ ቤት ቁጭ ያለ ልጅ
ከአባቱ ታውቁታላችሁ ታሪኩን። ገንዘቡን አጥፍቶ ከአሳማ ጋር ምግብ መብላት የጀመረው ልጅ ሲመለስ በአባቱ ቤት ያለውን እንጀራ እንደ ልጅ መቆጠርን አይደለም ፐርሱ ያደረገው፣ ባሪያ ሆኖ መኖርን ነው ፐርሱ ያደረገው። ምን እያልኳችሁ ነው? አንድ እግዚአብሔር የማያድነው የእግዚአብሔር ጸጋ ብቻ ያድናል። እጅግ በጣም ነፍሰ ገዳይ የሆነን አካልም ያድናል። የእግዚአብሔር ጸጋ ለዛም ሰው በቂ ነው። ለነፍሰ ገዳዩንም ለማዳን በቂ ነው። ስለዚህ የዳነው በእግዚአብሔር እና በእግዚአብሔር ብቻ ነው። ምዕራፍ አንድን ጨርሰናል። ነገር ግን እኔ አንድ ነገር ኢንፈሲስ መስጠት እፈልጋለሁ። ምዕራፍ አንድ ላይ ገላትያም መጽሐፍን ስናነብ ኦልቲሜት ፎከሳችን የሚገባው ወንጌል ነው። እውነት ነው። ከአሁን በኋላም በምናያቸው የወንጌል ዴፊኒሽኑን ከኦሪት ሕግጋት ጋር ምዕራፍ 3 እና 4 ላይ በደንብ ሙግቶችን ጳውሎስ ያቀርባል። ኦሪት ሕግን ለመጠበቅ መታገል እና ወንጌሉን በእምነት ብቻ ደግሞ መያዝ ምንድን ነው ሲግኒፊካንቱ የሚለውን ነገር ግን ይሄ እንደ ቶፒክ ኦር እንደ ቴሲስ ስቴትመንትም ይሁን የሆነ ለነፍሳችን አስቀምጠን መሄድ ያለብን ነገር ጳውሎስ ወንጌል ብሎ የሰበከው ወንጌል በመገለጥ ከኢየሱስ ክርስቶስ የተቀበለው ወንጌል ያንን ደግሞ ኮንቪንስ ለማድረግ አንድ እኔ ከቀድሞ ህይወቴን ተመልከቱ። 2 የእግዚአብሔር ጥሪ ለኔ እንደዚህ ነው። 3 ጴጥሮስና ከአይሁድ ቤተክርስቲያን ጋር ምንም ግንኙነት አልነበረኝም። ኢንክሉዲንግ ከጴጥሮስና ከያዕቆብ ውጭ ማንንም ሐዋርያ አላገኘውም። 4 ሐዋርያት ጴጥሮስን እንደተቀበሉ ይናገራል። እሺ በመሃሉ ደግሞ ጴጥሮስ ሲስት እንደገጸጸውም ይናገራል። በዚህ ውስጥ ምንድን ነው? ጴጥሮስን አንድ ሰው የመገጸጽ ኦቶሪቲ ካለ he means something ማለት ነው አይደል? በትንሣኤው ኢየሱስ ክርስቶስን አይቻለሁ። ይህን ሁሉ የሚታገለው ነገር የሰበከው ወንጌል የኢየሱስ ክርስቶስ ወንጌል እንደሆነ ለማረጋገጥ ነው። ኢፍ ጳውሎስ የሰበከው ወንጌል ጳውሎስ የሰበከው ወንጌል በኢየሱስ ክርስቶስ በማመን ብቻ ነው ጽድቅ የሚገኘው ካልን፣ አሁንም ልበል ኢፍ ጳውሎስ የሰበከው ወንጌል ነገር ግን ለማይሰራ ኃጢያኑ ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል የሚል ወንጌል ከሆነ፣ 2 ጳውሎስ ታክል እያደረገ ያለው ጁዳይዝም አስተማሪዎችን ማለትም አዎ በኢየሱስ ክርስቶስ በማመን ነው ጽድቅ የምናገኘው፣ ነገር ግን በኢየሱስ ክርስቶስ በማመን ሲደመር የኦሪት ሕግን ሲደመር ግዝረት የሚሉ ሰዎች ከሆነ የጳውሎስ ኦፖነንት ምን እያልኳችሁ ነው? ጳውሎስ የሚናገረው ወንጌል ኃጢያኑን የሚያጸድቅ ምንም ስራ ሳይሰራ ኃጢያኑን ያጸድቃል በክርስቶስ ስራ ብሎ ጳውሎስ የሚያስተምር ከሆነ፣ 2 የጳውሎስ ኦፖነንቶች በክርስቶስ ኢየሱስ በማመን ሲደመር ግዝረት ሲደመር የኦሪት ሕግጋትን መፈጸም ሌሎችንም ብሎ የሚያስተምሩ ከሆነና የጳውሎስ ምላሽ ለነዚህ ቁጥር 8 ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን የሚለው የጳውሎስ ምላሽ ከሆነ there is no hope for ecumenism። በምንም አግባብ የካቶሊክ ከኦርቶዶክስ ቴዎሎጂው ጋር ሃርመኒ መፍጠር አንችልም። ያልኩ ያለሁት ጳውሎስ ምን እያለ ነው? በዚህ ምዕራፍ በገላትያም ኮንቴክስት በክርስቶስ ኢየሱስ በማመን የሚገኝ ጽድቅ፣ በክርስቶስ ኢየሱስ ማመን ሲደመር ግዝረት ሲደመር የኦሪት ሕግጋትን መጠበቅ፣ ያንን ጳውሎስ የተለየ ወንጌል ትንሽ ይጠጋና ወንጌል ደግሞ አይደለም ይላል። ያንን ጳውሎስ የምር እያለ ከሆነ we don't have to be ecumenical መሆን ኦፕሽን የለንም፣ አንችልም ኢኩሜኒካል መሆን። ምን ማለቴ ነው? ኢኩሜኒካል መሆን አንችልም። የወንጌል ሃርመኒ የለንም ከኦርቶዶክስ ከካቶሊክ ትራዲሽን ጋር የትኛውም እምነት ሲደመር ስራ ኢን ዋሬቨር ሚስ ማለት ነው። በአፉ በእምነት ብቻ አንድ ሰው ሊል ይችላል፣ በተግባሩ ደግሞ በስራ ወንጌል እንደሆነ የሚቀበል ሰው ጋር የወንጌል አንድነት ሊኖረን አይችልም።
ተገቢም አይደለም። ተገቢም አይደለም ብቻ ሳይሆን በዛ ስህተት ሰው ወደ ዘላለም ሞት ሊገባ ይችላል። ይህን ስንል ምን ማለት ነው? አንድ ሰው በክርስቶስ ኢየሱስ በማመን ነው የሚድነው። ደግሜ አሁን ያነበብኩትን ላንብብላችሁ። እንግዲህ በስጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይቻልም። መጽሐፍስ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ስራ ከሰራ ደሞዙ እንደ ስጦታው ሳይሆን እንደ ተገቢ ዋጋ ይቆጠርለታል። ነገር ግን ለማይሰራው ኃጢያኑ ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ጳውሎስ እየሰራ ያለው ሮሜ ምዕራፍ 4 ላይም ስራ፣ ጽድቅ፣ እምነት ያለ ነው ኮምፔር እያደረገ ያለው። በስራ ጸድቆ ቢሆን ኖሮ ይመካል። ነገር ግን እንደዛ አይደለም። አብርሃም እግዚአብሔርን አመነ፣ ያም እምነቱ ነው ጽድቅ ሆኖ የተቆጠረለት። ያንን ቴዎሎጂ አመጣ። ያንን ደግሞ አሁን ወዳለበት ተግባራዊ ነው የሚያደርገው። በተግባር አሁን ላለን ለኃጢያኑ እግዚአብሔር በእምነት በኩል ነው ጽድቅን የሰጠን ነው እያለ ያለው። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እነግራችኋለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል። እኛ ግን ተስፋ የምናደርገው ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት እንጠባበቃለን። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ሶላ ፊዴ ኢንሲር መጽሐፍ ቅዱስ ላይ የለም ለካ ብቻ የሚል ስቴትመንት ማለት ሜክ ማድረግ አንችልም። በፍቅር የሚገለጽ እምነት ብቻ ነው። ከላይ ደግሞ ምንድን ነው? ግዝረትም መገረዝም አይጠቅምም። በሕግ ለመጽደቅ እንደሚምጥሩት ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል። ይህም ጳውሎስ እያለ ያለው ክርስቶስን ለተወ ሰው አይደለም፣ ክርስቶስ ሲደመር ሕግ ለሚሉ ሰዎች። ስለዚህ ዊውል ከጳውሎስ ጋር እንላለን። እኛም አንድ ሰው በክርስቶስ ኢየሱስ በማመን ከሚገኝ ጽድቅ ርቆ ስንል በክርስቶስ በማመን ሲደመር ግዝረት የሚልን ሰው ከክርስቶስ ተለይታችኋል ከጸጋም ርቃችኋል ማለት እንችላለን። እግዚአብሔር በእድሜ ዘመናችን ሁሉ ከዚህ እንዲጠብቀን ይጠብቀን። እኛም ከወንጌል ሳንርቅ ስል ከቤተ ክርስቲያን ሳንርቅ ማለት ነው። ፕራክቲካል ከወንጌል ስብከት ሳንርቅ እስከ መጨረሻው ለመኖር እግዚአብሔር ይርዳን። በዛም ወደ ተለየ ወንጌል ወደ ተባለው ዘወር ሳንል እስከ መጨረሻው ድረስ እንድንተጋ እግዚአብሔር በራሱ ጸጋ ያግዘን። ጸልየን እንጨርስ። እግዚአብሔር አባታችን አምላካችን ሆይ ስለሰጠህን ታላቅ ቸርነት፣ ስለሰጠህን ወንጌል በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ደግሞ እንጸልያለን በዚህ ወንጌል ጸንተን መቆም እንድንችል በጸጋ እግዚአብሔር ሆይ እስከ መጨረሻው ድረስ መቆም እግዚአብሔር ሆይ እንድንችል አንተን እንለምናለን። እግዚአብሔር ሆይ እያንዳንዳችን ኃጢአተኝነታችንን አውቀን ደካማ መሆናችንን አውቀን ኑ ደካሞች ወደ እኔ የሚለውን የተስፋ ቃልህን ሰምተን ወደ አንተ መሄድ እንድንችል እግዚአብሔር ሆይ ወደዛ ስንሄድ ደግሞ የራሳችንን ነገር ይዘን ሳይሆን በቃ ዝም ብለን መምጣት እንደሆነ እግዚአብሔር ሆይ
እንደሆነ ያንን ተረድተን መስቀል ጋር ጠጋ ማለት ከዛ ምንም ፈቀቅ ሳንል እድሜ ዘመናችንን መኖር እንድንችል አንተ እርዳን። ጌታ ሆይ እውነተኛውን ወንጌል በጳውሎስ አንደበት የተሰበከልንን በኢየሱስ ክርስቶስ በስራዎቹ በትምህርቶቹም በተግባሮቹም እግዚአብሔር ሆይ የተደረገልንን የታወጀውን ይህንን ወንጌል ሰይጣን በየዕለቱ ከኛ እጅ ለመቀማት ይታገላል። ጌታ ሆይ ይህን ደግሞ ይዘን መጠበቅ አንችልም። አንተ በቸርነት እግዚአብሔር ሆይ በቤትህ እስከ መጨረሻው ድረስ እንድታቆየን በዚህ ወንጌል ስር እንድታቆየን ለአንተ ጸሎትን እናቀርባለን። ስላስተማርከን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።